አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የጥቅምት 14 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዘካ ስርዓት ለማህበራዊ ደህንነት የሚኖረውን አስተዋጽኦ ለመጨመር ስርዓት ሊበጅለት ይገባል ተባለ። 11ኛው ጣና ፎረም በባህር ዳር ከተማ መካሄድ ጀመረ። ከዓለም አቀፍ የዩናይትድ ኪንግደም ጠቅላይ ሚኒስትር በመስከረም ወር መጨረሻ በእሳት ቃጠሎ ጉዳት የደረሰበትን በሀገሪቱ የሚገኝ መስጂድ ከጎበኙ በኋላ የደህንነት ዋስትና ለመስጠት የገንዘብ ድጋፍ ለማድረግ ቃል ገቡ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘካ ስርዓት ለማህበራዊ ደህንነት የሚኖረውን አስተዋጽኦ ለመጨመር ስርዓት ሊበጅለት ይገባል ተባለ። የዘካ ስርዓት ለማህበራዊ ደህንነት የሚኖረውን አስተዋጽኦ ለመጨመር ስርዓት ሊበጅለት ይገባል ያሉት በኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ናቸው። ወይዘሮ ሁሪያ ይህን የተናገሩት ህብረት ባንክ ከደንበኞቹ የሰበሰበውን 35 ሚሊዮን ብር ለ10 ሀገር በቀል የበጎ አድራጎት ድርጅቶች ድጋፍ ባደረገበት መድረክ ነው። በዚሁ መድረክ ላይ የባንክ ተቋማት ለኢኮኖሚው ከሚያበረክቱት በተጨማሪ ከሀገር አቀፍ የማህበራዊ ጥበቃ ፖሊሲ ስትራቴጂና የአሰራር ማዕቀፍ ውስጥ በተናበበ መንገድ መስራት እንደሚያስፈልግ ጠቁመዋል። የፋይናንስ ተቋማት ከኢኮኖሚያዊ ከሚጫወቱት አበርክቶ በተጨማሪ የማህበረሰባችንን እምነትና እሴት መሰረት ያደረጉ በርካታ የመረዳዳትና የመደጋገፍ ልምዶችና ተሞክሮችን በመኖራቸው እነዚህን ልምዶች ተሞክሮች ከሀገር አቀፍ የማህበራዊ ጥበቃ ፖሊሲ ስትራቴጂና የአሰራር ማዕቀፍ ውስጥ በተናበበ ዘላቂ የሆነ ድጋፍና ትብብር አገልግሎት ለመስጠት በሚቻልበት አግባብ ተናቦ በመሄድ እንዳለበት ያምናል፣ እየሰራም ይገኛል። ሚኒስትር ዴኤታዋ ከዚያ አያይዘው ያነሱት የዘካ ስርዓት ለማህበራዊ ደህንነት ጥበቃ ለማጠናከርና የሚኖረው ሚና አሁን ካለው በላቀ ደረጃ እንዲሆን ለማስቻል በአጋርነትና በትብብር መስራት ያስፈልጋል ብለዋል። መስሪያ ቤታቸው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካ ኮሚሽን ጋር መስራት እንደሚፈልግ ተናግረዋል። በጎ ልማዶች ተሞክሮች ውስጥ በእስልምና እምነት ተከታዮች ዘንድ በስፋት ተግባራዊ የሚደረገው አሁን ለቀጣይ በደንብ እንዲያዝ የምፈልገው የዘካ ስርዓት አንዱ ነው። የዘካ ስርዓት እንግዲህ በዜጎች መካከል የገቢ አለመመጣጠንን በማስተካከል ድህነትን በማስወገድና ማህበራዊ ልማትን በማረጋገጥ ረገድ የሚጫወተው ሚና ከፍተኛ ነው። አንድም ሰው ተቸግሮ እንዳያልፍ እንዳይቸገር የብዙ ሰዎች ደስታ ምንጭ፣ ሳቅ ምንጭ፣ ለቀጣይ ህይወታቸው የተሻለ የመሆን ምንጭ የሆነ ነው። በዚህም ምክንያት በቀጥታና በተዘዋዋሪ ለማህበራዊ ደህንነት ጥበቃ የሚኖረው አስተዋጽኦ ላቅ ያለ በመሆኑ ሚኒስቴር መስሪያ ቤታችን ይህንን ታሳቢ በማድረግ የዘካ ስርዓትን ለማህበራዊ ደህንነት ጥበቃ በማጠናከር የሚኖረውን ሚና አሁን ካለው በላቀ ደረጃ እንዲሆን ለማስቻል በተለይም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተቋቋመው ዘካ ኮሚሽን እና በተዋረድ ከሚገኙ ተቋማት ጋር በአጋርነትና በትብብር በቅንጅት መስራት ይፈልጋል ማለት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከዑለማ ጉባኤ ጋር በመሆን የዘካና የአውቃፍ ኮሚሽን መመስረቱን ያስታወቀው በሰኔ 2017 ነበር። በወቅቱ የዘካ ኮሚሽን ቦርድ፣ የአውቃፍ ኮሚሽን ቦርድ እና የዘካና የአውቃፍ ኮሚሽን የሸሪዓ አማካሪ ቦርድ ሰይሟል። ይሁን እንጂ ቦርዱ እስካሁን ያከናወናቸውን ስራዎች በተመለከተ የተገለጸ ነገር የለም። ብሔራዊ ባንክ በግልና በሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ አዲስ ውሳኔ አሳለፈ።
የኢትዮጵያ ብሔራዊ ባንክ ዛሬ ጥቅምት 14 2018 ባወጣው መግለጫ ኢትዮጵያ በአዋጅ ቁጥር 1359/2017 በተሰጠው ስልጣን መሰረት ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብለዋል። ባንኩ ባወጣው መግለጫ ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ብለዋል። እነዚህን መሰል ተግባራትንም ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ ውሳኔ መተላለፉን አስታውቋል። በመሆኑም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለሕገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ ማስተላለፉን ገልጿል። ህብረት ባንክ ከደንበኞች የሰበሰበውን 35 ሚሊዮን ብር ለ10 ሀገር በቀል የበጎ አድራጎት ድርጅቶች ድጋፍ አደረገ። ህብረት ባንክ ከደንበኞች የሰበሰበውን 35 ሚሊዮን ብር ለ10 ሀገር በቀል የበጎ አድራጎት ድርጅቶች ድጋፍ ያደረገው ከወለድ ነፃ የባንክ አገልግሎት ህብር ሀቅ የጀመረበትን 10ኛ ዓመት ባከበረበት መድረክ ነው። ክብረ በዓሉ የተከናወነው ጥቅምት 13 2018 በአዲስ አበባ ሸራተን አዲስ ሆቴል ነው። በዝግጅቱ ላይ የባንኩ የሸሪያ ቦርድ ሰብሳቢ፣ የቦርድ አባላትና የባንኩ ከፍተኛ አመራሮች፣ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አመራሮች፣ የመንግስት የስራ ኃላፊዎችና ድጋፍ የተደረገላቸው ድርጅቶች ተወካዮች ተገኝተዋል። የባንኩ የዳይሬክተሮች ቦርድ ምክትል ሰብሳቢ አቶ ፋሲል አስናቀ ባንኩ በአሁኑ ሰዓት 23 ከወለድ ነፃ የባንክ አገልግሎት ብቻ የሚሰጡ ቅርንጫፎች እንዳሉት ገልጸዋል። ከዚህ በተጨማሪ በሁሉም የሀገሪቱ ክፍሎች በሚገኙ ቅርንጫፎቹ በመስኮት የሚሰጠውን ከወለድ ነፃ የባንክ አገልግሎቱን እያሰፋ መሆኑን አስረድተዋል። ባንኩ ከሚሰጠው የባንክ አገልግሎት ባሻገር በማህበራዊ ኃላፊነት ስራዎቹ የበጎ አድራጎት ድርጅቶችን እንደሚደግፍ ገልጸው የባንኩ ቀጣይነት ያለው እድገት የሚረጋገጠው የህብረተሰቡ ኑሮ ሲሻሻልና የመደጋገፍ ባህል ሲጠናከር መሆኑን አጽንኦት ሰጥተው ተናግረዋል። ባንካችን ከሚሰጠው ከወለድ ነፃ አገልግሎት የሰበሰበውን የ35 ሚሊዮን ብር የሚጠጋ ሰደቃ የማህበረሰባችንን ህይወት በሚቀይር የበጎ አድራጎት ተግባር ላይ ለተሰማሩ 10 ድርጅቶች ይሰጣል። ዛሬ ድጋፍ የሚደረግላቸው 10 የበጎ አድራጎት ድርጅቶች የተመረጡት በሸሪዓው መርህ መሰረት የሚሰሩ መሆኑ ተመዝኖ ከሚደርሱት የህብረተሰብ ቁጥርና የሚሰጡትን ድጋፍ ለምን ተግባር እንደሚያውሉትም ጭምር በመዘነ መልኩ ነው። ይህም ድጋፍ ለታሰበበት ዓላማ ውሎ የሚፈለገውን ውጤት እንደሚያመጣ ይታመናል። ድጋፍ የተደረገላቸው ድርጅቶች ባቡል ኸይር፣ አልአማና፣ ሁቡል አይታም ወል መሳኪን፣ አብዱል ፈታ ፋውንዴሽን፣ የሲር ለና በጎ አድራጎት ድርጅት፣ ወንድም ኸሊድ ምግባረ ሰናይ ፋውንዴሽን፣ መቄዶንያ፣ ቢላሉል ሀበሽ፣ የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር፣ አፋቅ የልማትና መረዳጃ ድርጅት፣ ኢማሙ ማሊክ ትምህርት ቤት በቤኒሻንጉል ጉሙዝ ክልልና ጊቮተር የበጎ አድራጎት ድርጅት፣ አወሊያ የእርዳታና የልማት ማህበር ናቸው። 11ኛው ጣና ፎረም በባህር ዳር ከተማ መካሄድ ጀመረ። 11ኛው ጣና ፎረም ዛሬ ጁምዓ በአማራ ክልል ባህር ዳር ከተማ መካሄድ ጀምረዋል። እስከ ጥቅምት 16 2018 ድረስ ለ3 ቀናት በሚቆየው 11ኛው ጣና ፎረም ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የአፍሪካ ሀገራት፣ የዓለም አቀፍ አህጉራዊና ቀጠናዊ የስራ ኃላፊዎች ተገኝተዋል። የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህር ዳርና አዲስ አበባ ከተማ በአፍሪካ የደህንነት ጉዳዮች ዙሪያ ይመክራል ተብሏል። በፎረሙ ላይ የመንግስት አካላት፣ ሚኒስትሮች፣ አህጉራዊና ዓለም አቀፍ ፖሊሲ አውጪዎች፣ ተመራማሪዎች፣ ምሁራንና ባለድርሻ አካላት ተሳትፈዋል። ለ11ኛ ጊዜ በባህር ዳርና በአዲስ አበባ የሚካሄደው የጣና ፎረም ኢትዮጵያ ለአፍሪካ ሰላምና ደህንነት ያላትን የላቀ አስተዋጽኦ የምታጸናበት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። የጣና ፎረም በአፍሪካ ሰላምና ደህንነት ጉዳዮች ላይ በመምከር መፍትሄ አመላካች ምክረ ሀሳቦች የሚቀርቡበት
አህጉራዊ መድረክ ነው ያሉት ቃል አቀባዩ አፍሪካ ውጥረት በተሞላበት ዓለም አቀፍ ሁኔታ የሰላምና ደህንነት እንዲሁም ሌሎች አጀንዳዎች ላይ ያሏትን መፍትሄዎች እንደምታራምድ አብራርተዋል። የአፍሪካ ሀገራት መሪዎችና ተሳታፊ ሙያተኞች በአፍሪካ የደህንነት ጉዳዮችና በአፍሪካዊ መፍትሄዎች ልምድና እውቀታቸውን የሚያካፍሉበት ዝግጅትም ተጠባቂ የፎረሙ መርሃ ግብር አካል ነው። 27ኛው የጤና ዘርፍ ዓመታዊ ጉባኤ ተጀመረ። የጤና ሚኒስቴር ያዘጋጀው 27ኛው የጤናው ዘርፍ ዓመታዊ ጉባኤ ዘላቂ ኢንቨስትመንት እና ኢኖቬሽን ለጠንካራ የጤና ስርዓት በሚል መሪ ሀሳብ በጅማ ከተማ ተጀምሯል። በዛሬው ዕለት የጀመረው 27ኛው የጤናው ዘርፍ ዓመታዊ ጉባኤ ዘላቂ የጤና ፋይናንስን በማጎልበት ጠንካራ የጤና ስርዓት የመገንባት ተግባራትን ለማስቀጠል ያለመ መሆኑን ገልጿል። ለሁለት ቀናት የሚቆየው ጉባኤው በጤናው ዘርፍ የተሰሩ ስራዎች ተገምግመው ለፖሊሲ ግብዓት የሚሆኑ ጥናታዊ ጽሑፎችና ምክረ ሀሳቦች ቀርበው ውይይት እንደሚደረግባቸው ጠቁመዋል። የጤና ሚኒስትር ዶክተር መቅደስ ዳባ በጉባኤው መክፈቻ ባደረጉት ንግግር የተጠናቀቀው ዓመት በጤናው ዘርፍ ቀጣይነት ያለው መሻሻል የታየበት እንደነበር ገልጸዋል። በዋናነት የጤና አገልግሎት ተደራሽነትን በማስፋት ለጤና ተቋማት መድኃኒትን ጨምሮ የተለያዩ ግብዓቶችን በማሟላት ረገድ የተሻለ ስራ ተሰርቷል ብለዋል። በዚህም ከ3.8 ሚሊዮን በላይ ለሚሆኑ እድሜያቸው ከ1 ዓመት በታች ያሉ ህጻናትን በክትባት ተደራሽ ማድረግ ተችሏል ብለዋል። ጠንካራና ጥራት ያለው የጤና አገልግሎት ተደራሽ ለማድረግ የፖሊሲና የህግ ማሻሻያዎችን ጨምሮ የተለያዩ ተግባራት የተከናወኑበት ዓመት እንደነበረም በጉባኤው አንስተዋል። የጤና ስርዓቱን አቅምና የዲጂታል ጤና ፈጠራዎችን በማሳደግ በኩል አመላካች ውጤት ታይተዋል ያሉት ሚኒስትሯ በተያዘው ዓመትም የተገኙ ውጤቶችን ለማስቀጠል ለቀጣይ 4 ዓመታት የሚተገበር የጤና ዘርፍ የልማት ኢንቨስትመንት እቅድ እንደሚዘጋጅ በዚህ ወቅት አስታውቀዋል። የተጠናከረ ሀገር በቀል የሀብት ማሰባሰብ፣ የጤና ፋይናንስ ሪፎርም ትግበራ፣ የማህበረሰብ አቀፍ የጤና መድህን የማስፋት ተግባራትን ለማከናወን መታቀዱንም ጠቁመዋል። የተጀመሩ የጤና መሰረተ ልማቶችን በማጠናቀቅ ፍትሐዊ የመጀመሪያ ደረጃ የጤና እንክብካቤ ከማስፋፋትና ተደራሽ ከማድረግ ባለፈ የመድኃኒት አምራቾችን በማበረታታት ቁጥራቸውን ማሳደግ ላይ በትኩረት ይሰራል ሲሉ ተናግረዋል። ኢትዮጵያን የሕክምና ቱሪዝም መዳረሻ ለማድረግ ከግሉ ዘርፍ ጋር በቅንጅት እንደሚሰራ ፈጠራ የታከለበት የዲጂታል አገልግሎት አሰጣጥን ማስፋት ትኩረት እንደሚሰጠውም አብራርተዋል። በጉባኤው የፌዴራልና የክልል ጤና ዘርፍ አመራሮች፣ ባለሙያዎችና የአጋር አካላት ተወካዮች መገኘታቸውን ጠቅሶ የዘገበው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ተማሪዎችን ተቀብሎ ማሰልጠን ሊጀምር መሆኑን አስታወቀ። የኢትዮጵያ ምድር ባቡር ኮርፖሬሽን የ12ኛ ክፍል ማለፊያ ውጤት ያመጡ ተማሪዎችን በቴክኒክና ሙያ ስልጠና ተቀብሎ ማሰልጠን ሊጀምር መሆኑን አስታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው የኢትዮጵያ ምድር ባቡር ኢንስቲትዩት በቴክኒክና ሙያ ደረጃ ተማሪዎችን ለማሰልጠን እየሰራ እንደሚገኝ ገልጸዋል። በ2018 በደረጃ 1፣ 2 እና 3 ምድቦች ተማሪዎችን ተቀብሎ ለማስተማር ፍቃድ አግኝቷል ብለዋል። በዚህም በ2017 ዓመት የ12ኛ ክፍል ፈተና ወስደው ማለፍ የቻሉ ተማሪዎችን ኮርፖሬሽኑ ተቀብሎ ማስተማር እንደሚጀምር ተናግረዋል። በቀጣይም በቢሾፍቱ 62 ሄክታር መሬት ላይ የምስራቅ አፍሪካ የልህቀት ማዕከል ለመገንባት የኢትዮጵያ ምድር ባቡር ኮርፖሬሽን ቅድመ ዝግጅት መጠናቀቁን ገልጸዋል። ማዕከሉ ተጠናቆ ለአገልግሎት በሚበቃበት ጊዜ የተቋሙን አቅምና የተማረ የሰው ኃይል ቁጥር እንደሚያሳድግ ይጠበቃል ብለዋል። ኢትዮጵያ ከ100 ዓመት በላይ የባቡር ታሪክ ያላት ሀገር ብትሆንም የዘርፉ እድገት ዛሬም ድረስ በተጠበቀውና በተፈለገው ልክ አይደለም ሲሉ ዋና ስራ አስፈጻሚዋ መናገራቸውን ጠቅሶ የዘገበው የኢትዮጵያ ፕሬስ ድርጅት ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር በመስከረም ወር መጨረሻ በእሳት ቃጠሎ ጉዳት የደረሰበትን በሀገሪቱ የሚገኝ መስጂድ ከጎበኙ በኋላ የደህንነት ዋስትና ለመስጠት የገንዘብ ድጋፍ ለማድረግ ቃል ገቡ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በመስከረም ወር በእሳት ቃጠሎ ጥቃት የደረሰበትን ፒስ ሄቨን የተሰኘውን መስጂድ ከጎበኙ በኋላ 10 ሚሊዮን የእንግሊዝ ፓውንድ ድጋፍ ለመስጠት ቃል መግባታቸው ተገልጿል። ሚድል ኢስት ሞኒተር እንደዘገበው ጠቅላይ ሚኒስትሩ በእሳት ቃጠሎ የተጎዳውን መስጂድ የጎበኙት በትላንትናው ዕለት ነው። ጉብኝቱን ተከትሎ በሀገሪቱ የሚገኙ የሙስሊም ማህበረሰቦችን ከጥላቻ ወንጀሎችና ጥቃቶች ለመጠበቅና የደህንነት ዋስትና ለመስጠት ተጨማሪ ገንዘብ እንደሚሰጡ ገልጸዋል። ባለፈው ክረምት ወር በተከሰተው ሁከትና ብጥብጥ በሳውዝ ፖርት ሃልና ሰንደርላንድ ከተሞች የሚገኙ መስጂዶች ኢላማ ተደርገዋል። ይህም በአካባቢው ሙስሊሞች ላይ ከፍተኛ የደህንነት ስጋት ፈጥሮ እንደነበር ተነግሯል።
የሀገሪቱ ፖሊስ የጥላቻ ወንጀሎችና ሙስሊም ጠልነት ለወንጀሉ ተፈጻሚ መንስኤ መሆኑን በመጥቀስ ድርጊቱን በጥላቻ ወንጀል እንደሚመለከተው በወቅቱ ገልጾ ነበር። በጥቃቱ ወቅት የፒስ ሄቨን መግቢያ በርና ተሽከርካሪ ላይ ጉዳት ደርሷል። እንደ ዩናይትድ ኪንግደም መንግስት ገለጻ ተጨማሪ የገንዘብ ድጋፍ ማድረግ ያስፈለገው መስጂዶችና የእስልምና ማዕከላትን ደህንነታቸውን አስተማማኝ ለማድረግ የሚያግዙ እንደ ደህንነት ካሜራ፣ አስተማማኝ አጥር ለመገንባትና የደህንነት ሰራተኞችን ወደ ስራ ለማሰማራት ነው። በዩናይትድ ኪንግደም የቅርብ ጊዜ የጥላቻ ወንጀሎች አህዛዊ መረጃ እንደሚያሳየው ጸረ ሙስሊም የጥላቻ ወንጀሎች እስከ ባለፈው ዓመት መጋቢት መጨረሻ ድረስ በ19 በመቶ ጨምሯል። ከተመዘገቡት ሃይማኖታዊ የጥላቻ ወንጀሎች መካከል 44 በመቶዎቹ በሙስሊሞች ላይ የተነጣጠረ ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። ጊዜው ባለፈው ዓመት ጥር 2017 ወቅቱ በሐማስና እስራኤል ባለስልጣናት መካከል የተኩስ አቁም ስምምነት የተፈረመበት ነው። የተኩስ አቁሙ ተግባራዊ ሲደረግ ከሚጠበቁ ጉዳዮች መካከል አንደኛው በእስራኤል ማጎሪያ ቤቶች የሚገኙ ፍልስጤማውያን ነፃ መውጣት ነው። በስምምነቱ መሰረት ከሚለቀቁት ውስጥ ከ15 ዓመት በላይ ፍርደኞች ይገኙበታል። የሐማስ ኳታርና ግብፅ ባለስልጣናት በዚህ ዝርዝር ውስጥ የአንድ ሰው ስም እንዲካተት እየወተወቱ ነው። በአሁኑ ሰዓት 66 ዓመት ዕድሜ ላይ የሚገኘው ይህ ግለሰብ እንደ አውሮፓውያኑ አቆጣጠር በ1967 የእስራኤል ጦር በስድስቱ ቀን ጦርነት ዌስት ባንክን በወረራ ሲይዝ የ7 ዓመት ልጅ ነበር። በዚያም ብዛም ነገር በማይገለጥለት ለጋነት በዕድሜ ትላልቅ የሆኑ የጎረቤቱ ልጆች የፍልስጤምን ሰንደቅ ዓላማ በእጃቸው በመያዛቸው ብቻ ድብደባ ሲፈጸምባቸው ተመልክቷል። ወታደሮቹ ሰውም ሆነ እንስሳ ሳይመርጡ በጮኸባቸው አንድ የጎረቤት ውሻ ላይ ጥይት ሲያዘንቡም በልጅ አይኑ የተመለከተ ነው። ይህ ሰው መርዋን ባርጉሲ ነው። በተኩስ አቁም ስምምነቱ ከሐማስ አመራሮች በተጨማሪ በኳታር አሚር ተሚም ቢን ሐማድ አሳኒና የግብፁ የደህንነት መስሪያ ቤት ዳይሬክተር ሜጀር ጄኔራል ሐሰን ማህሙድ እንዲለቀቅ የማግባባት ሥራ የተሰራለት ባርጉሲ የፍልስጤሙ ፍትህ ከፍተኛ አመራር ነው። በወቅቱ ይህን ሰው ለማስፈታት የተደረገው ጥረት ሳይሳካ ቀርቷል። ደጋግመው ዕድሜ ይፍታ የፈረዱበት የእስራኤል ባለሥልጣናትም እንደተለመደው የተኩስ አቁም ስምምነቱን በመጣስ በጋዛ የሚፈጽሙትን የዘር ፍጅት ቀጠሉ። ጥቃቱ በቀጠለበት ጊዜ አንድ ጊዜ የጋዛን ነዋሪዎች አስወጥተን ቅንጡ የመዝናኛ ስፍራ እንገነባለን፣ ሌላ ጊዜ ደግሞ ይህን ሐሳብ ወደ ጎን መጣላቸውን ሲናገሩ የሰነበቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መስከረም 19 2018 የጋዛ የሰላም ዕቅድ ያሉትን ምክረ ሐሳብ ይፋ አደረጉ። 20 ነጥቦችን ባካተተው ዕቅድ በርካታ ነጥቦች ሲካተቱ አንደኛው ረጅም ዓመታትን በእስር እንዲያሳልፉ የተፈረደባቸው ፍልስጤማውያን እንዲፈቱ የሚጠይቀው ነበረበት። በዚህ ዝርዝር ውስጥ ይካተታሉ ተብሎ ስማቸው ከተጠራው መካከል ቀድሞ በተጣሱ የተኩስ አቁም ስምምነት ሳይለቀቁ የቀሩት መርዋን ባርጉሲ ስም በድጋሚ ተጠራ። በእርግጥ የዘ ፖፑላር ፍሮንት ፎር ዘ ሊብሬሽን ኦፍ ፓለስታይን መሪው አህመድ ሳዳት፣ ከፍተኛ የሐማስ አመራሩ ሐሰን ሰልማና አህመድ ባርጉሲም ስማቸው ከዝርዝር ውስጥ አሉበት። በተለይ የፍትህ መስራች የያሲር አረፋት የቅርብ ሰው እንደነበር የሚነገርለት ባርጉሲ ይለቀቃል የሚለው ወሬ ሲናፈስ ባለቤቱ ድርድር ወደሚደረግበት ካይሮ በረሩ። ድርድሩ ቀጠለና በትራምፕ የሰላም ሐሳብ ትጥቅ ይፈታል የተባለው የሐማስ መሪዎችም በተኩስ አቁም ሐሳቡ መስማማታቸውን ለዓለም አደረሱና በሌላ ጎራ ያሉት የእስራኤል ባለሥልጣናት የሰላም ስምምነቱን ለካቢኔ በማቅረብ እንዲጸድቅ አደረጉ። በዚህ ጊዜ ባርጉሲና ሌሎች ስማቸው ገናና የሆኑ ፍልስጤማውያን የመብት ተሟጋቾች መፈታት እውን መሰለ። ይህን ይበልጥ እውን ወደ መሆን ያስጠጋ የመሰለው በአሜሪካ የቀረበው የተኩስ አቁም ሰነድ ላይ የትራምፕ የመካከለኛው ምስራቅ ልዩ ልዑክ
ስቲቭ ዊትኮፍ ፊርማቸውን ማኖራቸው ነው። ነገር ግን የማይገመት ባይሆንም ፍልስጤማውያን የሚፈሩት ደረሰ። የእስራኤል ባለሥልጣናት ከተፈቺዎች መካከል የመርዋን ባርጉሲን ስም በምስጢር እንዲወገድ አደረጉ። የፍትሕ መሪው ቤተሰቦች የእስራኤል ባለሥልጣናት የባርጉሲን ስም ከዝርዝሩ እንዲወገድ ያደረጉት የአሜሪካ የመካከለኛው ምስራቅ ልዩ ልዑክ በሰነዱ ላይ ከፈረሙበት በኋላ በምስጢር መሆኑን ለመገናኛ ብዙሃን አጋልጠዋል። ድርጊቱን በፊት አውራሪነት ያስፈጸመው የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ነው። የባርጉሲ ብቻ ሳይሆን የአህመድ ሳዳት ከፍተኛ የሐማስ አመራሩ ሐሰን ሰልማና አህመድ ባርጉሲም ስም ከዝርዝር ውስጥ እንዲወገድ ተደርጓል። እስራኤል ስማቸውን ከተፈቺዎቹ ዝርዝር ያስወጣቻቸው መርዋን ባርጉሲ ከየትኛውም የፍልስጤም አመራር በላይ በሀገሬው ሰዎች የሚወደድ መሆኑን የሕዝብ ድምፅ መለኪያዎች ያሳያሉ። ባርጉሲ ድርጅቱን ፈትን የተቀላቀለው በ15 ዓመት ዕድሜው ነው። በዚያ ዕድሜው የፍትሕ የወጣቶች ንቅናቄ አንደኛው መስራች ለመሆን በቅቷል። በ18 ዓመት ዕድሜው ለእስራት የተዳረገውም በዚሁ ተሳትፎ ምክንያት ነው። በእስር ቆይታው ራሱን እስኪስት ድረስ ግርፋትን ጨምሮ በርካታ ስቅይት እንደደረሰበት ጽፏል። ለእስር በተዳረገበት ሰዓት ገና ትምህርቱን ባለማጠናቀቁ እዚያው በነበረበት ሁለተኛ ደረጃ ትምህርቱን ቀጥሏል። በእስር ቤቱ የዕብራይስጥ ቋንቋ እንዲያጠና ዕድል አግኝቷል። ከሁለተኛ ደረጃ በኋላ በታሪክና በፖለቲካል ሳይንስ የመጀመሪያ ዲግሪውን ያዘ። ማስተርሱንም የቀጠለው በተመሳሳይ በፖለቲካል ሳይንስ ነው። ባለፉት ሳምንታት ካይሮ ከአደራዳሪዎች ጋር ከነበሩት ባለቤቱ ፈድዋ ኢብራሂም ጋር በትዳር የተጣመረው በ1984 ነው። ፈድዋ የባርጉሲን የእስር ሕይወት የሚያውቁት ገና የመጀመሪያ ልጃቸውን ሊገላገሉ ሰሞን ነው። ቱኒዚያና ዮርዳኖስ በስደት በተጓዙበት ጊዜ ያፈሯቸውን 4 ልጆች የማሳደግ ኃላፊነትንም ተወጥተዋል። ፈድዋ ባርጉሲን ለማስለቀቅ የሚያደርጉት ጥረት በቤንያሚን ኔታንያሁ ቢደናቀፍም አሁንም ድረስ ግን ሊቆም አልቻለም። በእርግጥ ሰውየው በፍልስጤማውያን ዘንድ ያለው ተወዳጅነትና ተጽዕኖ የአሜሪካውን ፕሬዝዳንት አርፈው እንዲቀመጡ አላደረገም። ትራምፕ በዚህ ሳምንት ለታይም መጽሔት በሰጡት ቃለ ምልልስ ስሙን አንስተዋል። የጋዛን አስተዳደር ለማዋቀር እየሰሩ መሆናቸውን የሚናገሩት ትራምፕ በቅርቡ ባርጉሲን ከእስር ለማስለቀቅ ውይይት እየተደረገ መሆኑንም አልሸሸጉም። ከቃለ ምልልሱ 15 ደቂቃ በፊት ይህንኑ ጥያቄ ማስተናገዳቸውን ያነሱት ፕሬዝዳንቱ ባርጉሲን ለማስለቀቅ በእስራኤል ላይ ጫና ያሳድሩ እንደሆነ ሲጠየቁ ጉዳዩን በቀጥታ ከመመለስ ይልቅ ውሳኔ ማሳለፋቸው እንደማይቀር ጥቆማ ሰጥተው አልፈውታል። ይህ የትራምፕ ንግግር ከ2002 ጀምሮ በእስራኤል ውስጥ ታስረው የቆየውን የ66 ዓመት ዕድሜ ያለውን ባርጉሲን በመጨረሻ ሊፈታ ይሆን ወይ የሚል ጥያቄ ማስነሳቱ አልቀረም። ትራምፕ አያይዘው የጠቀሱት ማህሙድ አባስ የሚመሩት የፍልስጤም አስተዳደር በጋዛውያን እምብዛም የሚታመን አለመሆኑ ከሙስና የጸዳ ለየትኛውም ፓርቲ የተለየ ተቆርቋሪ ያልሆነና የተለያዩ የፍልስጤም ቡድኖችን አንድ ሊያደርግ የሚችል ነው የሚባለውን መርዋን ባርጉሲን መለቀቅ ይበልጥ ጠቋሚ መስሏል። ለዚህ ጥንቅር ሚድል ኢስት አይ፣ ዘ ኢኮኖሚስት፣ ታይም መጽሔትና አልጀዚራን በምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።